ሰኔ 18 ቀን 1997 ዓመተ ምህረት በቤተ ክርስቲያናችን ባህል በቤተ ክርስቲያናችን ሥርዓት መሰረት እንደ ሐዋርያት ትእዛዝ የጌታ በዓላት ተብለው ከሚጠሩት ታላላቅ በዓላት ትንሣኤ፣ ስቅለት፣ ትንሣኤ፣ ዕርገት፣ ጰራቅሊጦስ እነዚህ ከፍና ዝቅ በሚል የዕለት አቆጣጠር ከመጋቢት 26 እስከ ሰኔ 19 ድረስ በሚዳሰስ አቆጣጠር የሚመላለሱ ናቸው እና የቀሩት ግን ያንኑ ወሩን ዕለቱን ጠብቀው በየዓመቱ የሚመጡ ናቸው። እነዚህ ግን በሚመጡበት ጊዜ አሁን ባልኳቸው ዕለታት ውስጥ የሚመላለሱ ናቸው። በተለይም ሦስቱ የሳምንት በዓላት አሏቸው። ስቅለት፣ ሰሙነ ሕማማት፣ ትንሣኤን ሰሙነ ፋሲካ፣ ጰራቅሊጦስም ሰሙነ ጰራቅሊጦስ የሚባሉ ክፍሎች አሏቸውና የስምንት ቀን በዓላት ናቸው። ሰሙነ ሕማማት ከሰርቀ ሆሳዕና ከሆሳዕና ዋዜማ ቅዳሜ እስከ ቅዳሜ ስዑር የትንሣኤ ዋዜማ ድረስ፣ ሰሙነ ፋሲካ ከዕለተ ትንሣኤ እስከ ዳግም ትንሣኤ፣ ሰሙነ ጰራቅሊጦስ ከዕለተ ጰራቅሊጦስ ጀምሮ ሳምንቱን የበዓላተ እግዚእ የጌታ በዓላት ነው የሚባሉ። ሁሉንም በየመልካቸው እንድናስባቸው፣ እንድናጠናቸው፣ እንድንማራቸው ሐዋርያት አዘዋል። ቤተ ክርስቲያንም በየዓመቱ ትምህርቱን በቃል ብቻ ሳይሆን በስራም ጭምር ነው የምታስተምረው። ለምሳሌ በሰሙነ ሕማማት ጾሙ ብቻ አይደለም። የቤተ ክርስቲያን ተሰብስበን ነገረ ሕማማቱን እየተማርን ስለኛ ሕማምን፣ ሞትን የተቀበለውን አምላክ እያሰብን አይሁድ ፍጡር ነው፣ የዮሴፍ ልጅ ነው፣ ስሑት ነው እያሉ ይሰድቡትም፣ እኛ ግን ለአንተ ክብር፣ ስግደት፣ ኃይል ገንዘብህ ነው፣ ለአንተ የሚገባ ነው እያል ለከ ኃይል ክብር ወስብሐት ወስግደት ለከ ኃይል ክብር ወስብሐት ወዕዘዝ እያል እንድናከብረው አዘዘዋል። በዚያው መሰረት ከዓመት የበዓላት አከባበር ሁሉ ሰሙነ ሕማማትን የሚያህል አከባበር የለም። በእውነቱ ወንጌል በኢትዮጵያ ሙሉ በሙሉ ለመሰበኳ ምስክሩ ሰሙነ ሕማማት ነው ማለት ይቻላል። የተማረ ብቻ አይደለም የሚያስበው፣ ያልተማረው ተራው ሕዝብ ሴቱ ወንዱ ነው ያን በዓል ሰውነቱን ስብስብ አድርጎ ሌላውን ሰብስቦ እግሩን ሰብስቦ የሚያከብረው በዓል ነው። ሰሙነ ፋሲካ እንደሱ ነው። በስራ ንቅንቅ የሚል የለም። እንኳን የእርሻ ሌላ ተግባርን የሰራበት ቀርቶ ቢሮ እንኳን አሁን ከጄኔራል መንግስቱ ብጥብጥ በኋላ ነው
የሳምንት በዓል የቀረና አንድ ማይበት ብቻ እንዲከበር የተደረገው እንጂ ሳምንቱ ዝግ ነበር። በዚያ ጊዜ ሳምንቱ በ49 ዓመተ ምህረት የቀዳይ መስወርለት እኔ ያበረከት ነበር እና ጃንሆይን የተማርኩትን ማስተምርበት ያልተማርኩትን የመማርበት እድል ይሰጠኝ እየጠየኳቸው በ7 ሰዓት ተኩል አቅርቡት ብለው አዘዙ። አቶ ከበደ ሚካኤል ነበሩ የትምህርት ሚኒስቴር ተጠሪ። ካቶሊክ ስለሆኑ ሙሉ በሙሉ ሚኒስትር አልተባሉም። እሳቸው ሳይታደሉ ቀርቶ ነው። በኋላ እነ ማሞ ታደሰ እነ ሙላቱ ደበበ ተባሉበት። እሳቸው ጊዜ ግን ገና ይፈራ ስለነበረ እንደ ተጠሪ ነበሩ። እሳቸውም ተጠርተው መጥተው ነበርና የተማርኩትን ያልተማርኩትን ማረበት ማለት ጥሩ የተማርኩትን ማስተምርበት ያልከኝ ምን ችሎታ አለህና ነው አሉ። የኢትዮጵያን እምነት፣ የኢትዮጵያን ስርዓት፣ የኢትዮጵያን ታሪክ ማስተማር እችላለሁ። ግርማዊ ጃንሆይ ሃይማኖት የግል ነው አገሬ ጋር ነው ብለው አወጁ። እስከዛሬ የኢትዮጵያ ሕዝብ አገሬ ሃይማኖቴ አገሬ እያለ እየኖረ የተለያዩ መሆናቸውን አያውቅም ነበር። አስተማሪውም ወላጆቹ ናቸው። የወላጆቹን ፈለግ እየተከተለ የኖረ። ዛሬ ግን ልጆቹን ሰብስበው አዳሪ ትምህርት ቤት አስገቧቸው ጃንሆይ። እነዚህ ልጆች እኮ ጉድጓድ ውስጥ ያደገ የውሻ ግልግል ማለት ናቸው። ሀገራቸውን አያውቁም፣ ታሪካቸውን አያውቁም። ከያገሩ የመጣ ሁሉ የሚያስተምራቸው የራሱን ሀገር ባህል፣ ታሪክ፣ እምነት ስለሆነ ያን ብቻ ተምረው ያድጋሉ፣ ለሀገራቸው ባይል ይሆናሉ። ስለዚህ ዛሬ አስተማሪ ያስፈልጋቸዋል ነው ምን አልኳቸው። አቶ ከበደ ሚካኤል ተቃወሙ። ብዙ ክርክር ነበረን። ጃንሆይ ግን ትምህርት ሚኒስቴር ቢሮ ውስጥና የግብረ ገብ አስተማሪዎች ከሱ ጋር የተመካከሉ ብለው አዘዙ። ለጊዜው አቶ ከበደ በውጭ ደረጃው ድረስ ሸኙኝና ተመለሱ። ያን ሳምንት ስለነበረ እንትኑ ለሳምንት ቀጥረውኝ ገቡ። እሳቸው በሳምንት ሰኞ ሲሄድ ተለውጦ ቆይ ትእዛዝና ተለውጦ ቆይ እና እሱ ይሄ ገና ከተማሪ ቤት ወጣ ምን ነገር የማያውቅ ነውና እስቲ መጀመሪያ ስልጣን ከመስጠቱ በፊት ዩኒቨርሲቲ ማታ በሳምንት አንድ ቀን ከምሽቱ 1 ሰዓት እየገባ ለ40 ደቂቃ ንግግር ያደርግ እና በዚያ ይሞከርና ከዛ በኋላ ወደ ታሰቡ ይደርሳል አሏቸው። የመጨረሻ ተርም ነበረ። ያው ማታ እየገባው ከምሽቱ 1 ሰዓት 40 አንሳደብቼ 40 ደቂቃ እንዳስተምር ተደረገ። ግን እኔና ተማሪ ተስማማን። እስከ 4 ሰዓት ድረስ አመሽ ነበረ። እንደዛሬው የድንግርግር ጊዜ አይደለም። ያን ጊዜ ሰላም ነው። ከ4 ሰዓት በኋላ 4 ኪሎ ወደ ቤት ይመጣ ነበር እዚህ ድረስ ነው እና የዚያ ጊዜ ሳምንት ነበረ በዓሉ ለማለት ያነሳሁት የነን። ስለዚህ ሳምንቱን ሁሉ ለእርሻ ለተግባረድ የሚንቀሳቀስ አልነበረም። እንደገና በመጨረሻውም የጰራቅሊጦስ እሑድ ጀምሮ እስከ ሳምንቱ እሑድ ድረስ ሰሙነ ጰራቅሊጦስ ይባላል። እርሻ የለም። ምንም ዝናብ ቢጥል እንኳን አራሹ እጁን አያንቀሳቅስም። ነገር ግን ያ ስለቀረ በረከት አይጎልም። በረከቱ ደግሞ እጥፍ ነበር የሚሰጠው። እንዲያውም ደፍሮ ያረሰ እንደሆነ የበሬው ወገቡ ይሰበራል እና ከዚያ በኋላ እንዲሁ ይከርማል። ያ የተዘራውን ቢሆን በረከት የለውም። ስለዚህ ነበር ምስክር የነበረው። አሁን ዘንድሮም ከሰኔ 12 እስከ ሰኔ 19 ሳምንት ይሄ ሰሙነ ጰራቅሊጦስ ይባላል። ስለ በዓለ መንፈስ ቅዱስ ወይጹም ወይግበሩ በዓለ ሰብአ መዋዕለ ለአኮቴተ ዚአሁ፣ ስለ ክብሩ ስለ ጌትነቱ 7 ቀን በዓል ያድርጉ ብለው ሐዋርያት ስላዘዙ ቤተክርስቲያን ተቀብላ ስትሰራ ኖራለች እና ኢትዮጵያ ተጠብቃ ኖረችበት። እንግዲህ ይህን የመሰለው እምነትና ስርዓት ነበረ ኢትዮጵያን ጠብቆ ያኖረው። ይህን የመሰለው ስርዓትና እምነት ነበር። ዛሬ ቤተክርስቲያኒቱ ጭምር ወራሪ ሆነች። ስጋዊው አይደለም አሁን የሚወቀሰው ቤተክርስቲያኒቱ ናት። ቤተክርስቲያኒቱ ወራሪ ሆና የነበረውን ስርዓት
እምነት ባህል በሙሉ ጥርቅ አድርጋ አጠፋቸው። ህዝቡንም አገሪቱንም ይታደግ የነበረውን የጸሎቱን የማይጠንቱን የመስዋዕቱን ስርዓት አበላሸችው። ይሄ ነው ይህን ሁሉ መቅሰፍት ያመጣው፣ ይህን ሁሉ ቁጣ ያመጣው። ይህን 30 ዓመት የሚፈሰው ደም እንግዲህ የዚህ ውጤት ነው። ይኸው 31 ዓመት ጨርሰን 32ኛ ዓመታችንን መያዛችን ነው ሲሆን ገና ከመጀመሪያው ሃይማኖት የግል አገር የጋራ ተብሎ ሲታወጅ መቃወም ነበረብን። አልተቃወምንም። ይባስ ብሎ ደርግ እግዚአብሔር የለም ብሎ ሲመጣ ሃይማኖት ወንጌልና ሶሻሊዝም አንድ ነው የሚል ፕሮግራም ከፍታ በራዲዮ በቤተ ክርስቲያን ትምህርት ውስጥ ብቻ ሆነ። ነቄስ ሰሎሞን የመሰሉ እብዶች ገቡበት። ራሳቸው ፓትርያርኮቹ የቀይ ደብተር ባለቤቶች ሆኑ፣ የፖሊት ቢሮ አባሎች ሆኑ። ሁሉም ነገር ቀረ። አቡነ ተክለ ሃይማኖት አንድ ቀን እስኮን ጎብኝተው በተመለሱ ጊዜ ደካ ሚካኤል ሲያስተምሩ አያችሁ ነው ያሉ። ይህ ቤተ ክርስቲያን በሩ ሳንቃው እኩል ባይሆን ኖሮ አይገጥምም ነበር። እኩል ስለሆነ ግን ልክ ይገጥማል እና እኩል ሶሻሊስት ማለት እንዲህ ነው ያሉት እሳቸው። ሶሻሊዝም ማለት እንዲህ ነው እንዲያው ያስተማሩት። ሃይማኖት አይለያየን ብለው ካቶሊኩንም ፕሮቴስታንቱንም እስላሙንም አደባልቀው አንድ ማህበር አቋቋሙ። እስከዛሬ ድረስ ያው አንገት ለአንገት ተናንቆ ኢትዮጵያ ይታገላል። የሃይማኖት ድርጅት የሚባለው በየፖለቲካው መስመር ላይ ከዚያ ዘመን ጀምረው ከፖለቲካው መስመር ጠፍተው አያውቁም። ሁሉም አራቱም የሃይማኖት ድርጅቶች ከፖለቲካው መስመር ጠፍተው አያውቁም። በራሳቸው ዓላማ ግን የሉም። ሁሉም አሉ ማለት አይቻልም። እርግጥ ለእስላሙ ጠቅሞ ይሆናል። ክርስቲያን ቤተክርስቲያኒቱ ግን የኛ ቤተክርስቲያን ኦርቶዶክስ ቤተክርስቲያን ግን ይሄው ተፈንቅላ እስከ መውደቅ የደረሰችው ከዚያ ጊዜ ጀምሮ በመጣው ከፍተኛ ትግል ነው። አዎ እንግዲህ በእውነት ደርግ የኢትዮጵያን ቤተክርስቲያን አልተጋፋም። የሥራ በጉነት ባይኖረውም ሃይማኖት ባይኖረውም በሌላው በኩል ግን ለራሱ ፖለቲካ ሲል ቤተክርስቲያንን ጠብቆ ነበር። እንቢ ብለው የጣባት የቤተክርስቲያን ሰዎች ናቸው። አዎ እኔ ራሴ ሰውዬውን ያነጋገርኩበት ጊዜ ነበረ። አዎ ሐምሌ 18 67 ዓመተ ምህረት ዶክተር ጌታቸው ኃይሌ አሁን አሜሪካ ነገር አለ እፈልግሃለሁ ብሎ በ8 ሰዓት ላይ ስልክ ደወለልኝና በቢሮ ተገናኘን። እነዚህ ሰዎች የሊቃውንት ጉባኤ ቤተክርስቲያን የሚጠብቅ የሊቃውንት ጉባኤ እንሰይም እያሉ የተነጋገሩ ነው። አንተንም እኔንም እዚህ ቆጥረውናል አለኝ። አንተ ደግሞ ምን ማለት ነው? ሁሉም የሄዱ ሰዎች አሁን ቤተክርስቲያን ይጠብቃሉ ታስባለህ? እኛንስ መቁጠራቸው ምላሰኞች ተቃዋሚዎቻችን እነማን ናቸው እንወቃቸው ብለው ካልሆነ በስተቀር መቼ ይሄ ታስባል አልኩት። እስቲ እንጠይቃቸው ብሎኝ በሱ መኪና ተያይዘን ቤተ መንግስት ሄድን። ኮይን መንግስቱና ኮይን አጥላሁን ያገኘናቸው ዶክተር ጸጋዬ ገብረመድህን የባህል ሚኒስቴር ነበር፣ እሱንም ጠርተው መጥተውታል። ዶክተር ክነፈርግ ዩኒቨርሲቲ ተጠርተው መጥተዋል እና ኮይን መንግስቱ ዶክተር ጸጋዬንም ይረዳቸዋል ብለን ጠርተናቸዋል አሉ። ዶክተር ጌታቸው አይ ቤተክርስቲያን በባህል ሚኒስቴር ስር ትሁን የምትሉ ከሆነ እኛ አንቀበልም፣ ግን የባህል ሚኒስቴር በቤተክርስቲያን ስር ምንትሉ እንደሆነ እንቸገረን አላቸው። አይ እኛ ይረዳቸው ነው ብለን ነው እንጂ ካልሆነ ይረዋን ፈልገን ብለውሃል ዶክተር ጸጋዬ ብለው አሰናበቱ። ከዛ ወደ ስራው እንግባሉ። ጉዳዩ የሚመለከተው ቤተክርስቲያን ከሆነና የምንነጋገረው ስለ ቤተክርስቲያን ከሆነ እንጸልይ አልኳቸው። እኔ እንዲያስወጡ ብዬ ነው ይናረኩት እንጂ እውነት ይቀበሉኛል ብዬ አይደለም። እሺ አሉ፣ ተነሱ፣ ጸለዩ፣ ተቀመጥን። አሁንም ጥያቄ አለኝ አልኳቸው። እሺ አሉ። እናንተ ሁሉንም ታችሁ ሄዳችኋል፣
ከኢትዮጵያ ቅርስ የቀራቸው ነገር የለም። ከታሪክ፣ ከባህል፣ ከእምነት ሁሉም ታቸዋል እና ሁሉም ታቸው ሄዳችሁ ይሄድልን ብላችኋል። ይሄ ደግሞ ኮሚኒስቶች የሚመሩበት ዋናው መመሪያቸው ነው። ኮሚኒስቶች ደግሞ በሰለጠኑበት ሀገር ሁሉ ቤተክርስቲያን የለችም። ብዙ ቤተክርስቲያን ተቃጥሏል፣ ብዙ መጻሕፍት ተቆንጥለዋል፣ ብዙ ምዕመናን ካህናት ተገድለዋል። ያሉትን ቢኖሩ ለቱሪዝም ይጠቅማሉ የተባሉ በልዩ ልዩ የክብር ዕቃዎች የተሰሩ ናቸው። ለምሳሌ በክሬምሊን ቤተመንግስት ያለው የቅዱስ ጴጥሮስ ቤተክርስቲያን ኪዳን አይደረስበትም፣ ቅዳሴ አይቀደስበትም፣ ለቱሪዝም ግን አለ። በፓኪስታንም እንደሱ፣ በቱርክ ሀገር ያለችው የቅዱስ ሶፊያ ቤተክርስቲያንም እንደሱ ነው። እና እናንተስ የተለየ ነገር ምን ነገር ኑሯችሁ ነው እዚህ አይደለም ካላችሁ በኋላ ቤተክርስቲያን የሚጠብቅ ጉባኤና ቆቆም የምትሉ እኛንስ መቁጠራችሁ ምላስምች እነማን ናቸው እንወቃቸው ብላችሁ እንደሆነ ነው እንጂ ምን ልናደርግላችሁ ነው አልኳቸው። ኮሎኔል መንግስቱ ብዙ ከሳቁ በኋላ እውነት ሆኖ አሉ። እውነት ሆኖ ሁሉ ተን ሄደናል። ግን አንድ ነገር ብነግረው ያምኑኛል አለኝ። ምን ቸገረኛል። እኛ ወደ ኮሚኒቲ ሄድ ነው አምነንበት አጥንተነው አይደለም፣ ይጠቅማል ይጎዳል ብለን አመዛዝነውም አይደለም። በጃንሆይ ዘመን አሜሪካኖች መሳሪያ ለመግዛት ገንዘብ ሰጠን። አሁን ጃንሆይ ወርዱ ገንዘቡንም መሳሪያውን ከለከሉ። ይባስ ብለው ሊወጉ ስለተዘጋጁ ዝናብ የመጣበት ሰው ሮጦ መጠለያ እንደሚፈልግ ሮጠን የተጠጋንበት ነው እንጂ ወደን አይደለም። አሁን ደግሞ በሃይማኖት አሳበው የልዩ ልዩ ሀገር ሃይማኖቶች ስላሉ በካቶሊኩ፣ በእስላሙ፣ በፕሮቴስታንቱ አሳበው ሊወጉ ስለፈለጉ አሁን እኛ ያገኘነው ሐሳብ እኛ ቤተክርስቲያናችንን ከጠበቅን ህዝቡ ከኛ ጋር ይሆናል ብለን አስበን ነው እንጂ ሌላ ጉዳይ አይደለም ያለው። በዚህ ምክንያት ነው እስከ ማለት ነው። እንግዲህ እውነትም እንዳሉት በዚያው መሰረት ጎጃም፣ ጎንደር፣ ኤርትራ የካህናት ደሞዝ አልነበረም፣ ደሞዝ ፈቀዱ። ለስራ ማስኬጃ በጀት በአመት 4 ሚሊዮን ፈቀዱ። የቸገራችሁ ነገር ጠይቁን እንሞላለን፣ ስብሰባ ፈቅደናል አሉ። በዚህ ምክንያት ከዚያ ጊዜ ጀምሮ ሌሎችን አግደው ቤተክርስቲያን ግን ውስጥ ለውስጥ መጋፋታቸው ባይቀርም በፊት ለፊት ግን የኛው ሰዎች ናቸው መሳሪያ ሆኖ ያበላሹት ሁሉን ነገር። የኛው ሰዎች ባገኙት ዕድል ተጠቅመው ቤተክርስቲያን እንዲያጠናክሯት ኖሮ ምንም ችግር አይደርስም ነበር። አልተጠቀሙበትም። ራሳቸው አቡነ ተክለ ሃይማኖት ናቸው የወጣቶች ማህበር፣ የሴቶች ማህበር፣ የካህናት ማህበር ብለው ሰብስበው ጥቅምት 14 ቀን 71 ዓመተ ምህረት አሮጌይቱ ቤተክርስቲያን ተውደም፣ አሮጌው ሲኖዶስ ይውደም ብለው በአዋጅ ኮሚኒስትን በቤተክርስቲያን ላይ የመሰረቱ አቡነ ተክለ ሃይማኖት ናቸው። ከዚያ የተቀበሉትም እና አቡነ መርቆሬዎስም በእነ ዶክተር ተፈራ ወንዴ ሰብሳቢነት በተሾመ የኮሚኒስት ጉባኤ የተሾሙ ናቸው እንጂ የቤተክርስቲያን አባሎች ጳጳሳት አይደሉም። ከዚያ ጊዜ ጀምሮ የኛ ሁሉ ጳጳሳት የሉንም። ያው የመንግስት ሰባኪዎች ናቸው ሁሉ ሊሆኑ የቤተክርስቲያን የሆኑ የሉም። ይሄ ደግሞ የባሰበት ሆኖ ወይ በኮሚኒስትነቱ አልጸና፣ ከዚያ ደግሞ የባሰ እንደገና ከተበላሸው አይቀር ብሎ ነው መሰለኝ የካቶሊክ ጥገኛ ሆኖ ይኸው እንዳልነበር አድርጎ አፈረሳት። ዛሬ ያለው ይሄ ነው። ቤተክርስቲያኒቱ በዚህ ምክንያት ይኸው 14 ዓመት ህፃናት በአጠቃላይ ጥምቀት ቁርባን የላቸውም። እኛም አልተከላከልንም፣ ወላጆቻቸው አልተከላከሉ። በማንኛውም የአደጋ ጊዜ በኢትዮጵያ ክርስትና አልጠፋም። በግራኝ ቢሆን፣ በጉዲት ቢሆን፣ በሶስኔዎስ ቢሆን፣ በግብጾች ወረራ ቢሆን፣ በእንግሊዞች ወረራ ቢሆን፣ በካቶሊኮች ወረራ ቢሆን ክርስትና አልጠፋም። አሁን ነው ከዳር እስከ ዳር የጠፋ። አሁን ነው ከዳር እስከ ዳር ጥምቀት ቁርባን የቀረበት አሁን ነው እንጂ በዚያ ሁሉ መከራው አላስቀረውም። የመከራው ክብደት ጥምቀት ቁርባን አላስቀረውም ነበረ። ዛሬ ግን አባ ጳውሎስ ባቋቋሙት ህግ ሽረው ህግ በማውጣታቸው ሲኖዶሱ ተቀበላቸው፣ ካህናት ተቀበሏቸው፣ ህዝበ ክርስቲያን አቀፋቸው። ይሄ ጥምቀት ቁርባን የሌለበት
ዓለም ውስጥ ነው ያለ ነው። ይሄ ነው የአሁኑ ፍርድ ያመጣው። ይህን ሁሉ ቅጣት ይህን 31 ዓመት የሚፈሰው ደም እንግዲህ በቤተ ክርስቲያን በደል ምክንያት ነው። ይሄ ነው እጅግ መራራ ነገር የደረሰው። አሁንም መፍትሄ ከሌለው ሐሳብ ውስጥ ነው የገባን። መፍትሄ ከሌለው አደጋ ውስጥ ነው ያለ ነው። አፄ ዮሐንስ ደጃች መሸሻ የሚባሉትን ሰው የአፄ ምኒልክና የፈረንሳይ ሲያገናኝ ነበሩ አሉ። ፈረንሳይኛ ቋንቋ የሚያውቁ ያ ከሰው ቋንቋ አልፎ በሰይጣን ቋንቋ የሚናገር መሸሻ ይሉ ነበር አሉ። አሁን ይሄ ፖለቲካ የሚሉት የሰይጣን ቋንቋ ከራስጌ እስከ ግርጌ ሁሉም አንድ ቋንቋ ነው የሚናገር። በተለይ እነዚህ የራዲዮ መገናኛዎችማ ሶስቱም ቴሌቪዥን፣ ሁለቱም የራዲዮ አይነቶች በአንድ ቋንቋ ነው የሚናገሩ። የውጭውም የግቢውም ነው በአንድ ቋንቋ ነው የሚናገር። ሁሉም ሰላም መፈለግ አለበት። ሁለቱም ክፍሎች ነው የሚል ሁሉም ክፍሎች ሰላምን መፈለግ አለባቸው። ተሸናፊው ወገን በጸጋ መቀበል አለበት። እየተደበደበ አቁም የሚል የለም። አንተ አቁም ነው አይባልም። ገላጋይ ከሆኑ እነዚያ ሲወጣው ቢሆኑ እንደገና ሳይጀመር ሁሉ ነገር እንዳለቀ አድርገው እንደ ኢትዮጵያ ያለ ዲሞክራሲ የለም ብለው አሞካሹት። የሁሉ ስለምን እየፈሰሰ ደግሞ ያንን የተናገሩትን ማጠፍ አቅቷቸው ዝም ብለው ይመለከታሉ። አሁንም መፍትሄ አልተሰጠውም። አሁንም ያው ነው እና የታሰሩት አልተፈቱም። የተገደሉት መቼም አይመለሱም። ሌላውም እየጨመረ ነው። በዚህ ጊዜ እኮ ደፍሮ የሚናገር ካህን፣ ቄስ፣ ጳጳስ ደፍሮ የሚናገር ሽማግሌ፣ ምሁር አንድ ወገን ሆኖ ተሰባስቦ አንድ ሰው አይደለም ሁለት ሰው አይደለም ተሰባስቦ ምን ነው ጉዱ ሲል ነው። ይሄ የለበትም። ከላይ እስከታች ዝም ብሎ ብቻ ለብጥብጥና ለሁከት ከመዘጋጀት በሰላም መኖር ይመረጣል። ሰላም ከሌለ ልማት የለም። መንግስት በነጠቃ አይገኝም። ሁሉ በበረከታት ብቻ ነው የሚናገር ከላይ እስከታች። ይህ ሁሉ በእውነት የኢትዮጵያ ሕዝብ እንጃ እኔ ከተፈጥሮ ጭምር የተለወጠ መስሎ ነው የሚታየኝ። አንዱም እንኳን ለዚህ የሚሆን አልተገኘም። በዚህ ደግሞ ሰላም ሊገኝ አይችልም። እነሱም ሞኝነታቸው ነው እንጂ በመግደል ኑሮ አይገኝም። እስከ መቼ ድረስ ነው እንዲህ የሚኖሩት? ሰውን በመግደል ብቻ የሚገዙት ያገኛሉ። ገለውት ቢጨርሱ ይጠቀማሉ። ያለዚያም ደግሞ አንድ ቀን አንድ እግዚአብሔር ደግሞ የሚያስነሳው ይመጣል። የሚያስነሳው ሰይፍ የሰጠው ደግሞ ይመጣል። ሳይሞከር እኮ አልቀረም በየጊዜው ቢሆን እሱ ይበቃል ሲል ይበቃል። ግን የቤተ ክርስቲያን አለመኖር ጎዳን፣ በጣም ነው የጎዳን። እያችሁ በ83 ዓመተ ምህረት እነዚህ ሊገቡ በተዘጋጁበት ጊዜ 8 ቀን በፊት ግንቦት 12 ቀን እዚህ አስተምር ነበር እኔ እና ካህናት ገንዘብ እርዳታ ጠይቅልን አሉ። ካህናት እርዳታ ይጠይቃሉ። የሚቻላቸው እርዷቸው። የኔ ልመና ግን ገንዘብ አይደለም እንባ ነው ያልኳቸው። አንዳንድ ጠብታ እንባ አቅርቦ ለእግዚአብሔር ይችን ሀገር ይቅር እንዲላት። አሳዳጁ ይኸው ከቦናል፣ ተሰዳጁ እየተሰብስቧል። እዚህ ላይ አንድ ነገር ቢደረግ ሀገር እንዳልነበር ሊሆን ነው እና እባካችሁ እንባ ፍሱ ነው ያልኳቸው። ያስ የዚያ ጊዜስ አንዳንድ ቦታ ላይ ሊገጥሙን ብዙ ብልጥ ሆኖ እያስቀደመን የሰደዳቸው ያ የዚያን አመጽ ስላወቀው እነዚህ የሚሻሉ ስለመሰለው በር ከፍቶ ያስገባቸው። በተለይ ጎጃም ላይ አንድ ጥይት እንኳን አልጮህባቸውም። ከደብረ ታቦር ወዲህ አንድ ቦታ ያደረጉት ነገር የለም። ያው ህዝቡ አለቀሰ። በማግስቱ ስንቱ ተወጣ። ጄኔራል ተስፋዬም ጣሊያን ኤምባሲ ገባ። እነዚህ ተተክለው ገቡ። አሁን ከገቡ ሶስተኛ ጊዜያቸው ነው ወጣቱን መደብደባቸው፣ ሶስተኛ ጊዜያቸው ነው። አሁን ግን ጨርሶ ድንበር የሌለው ከዳር እስከ ዳር ያካተተ ነገር ነው። ታዲያ ይሄ ምን ያህል ይጠቅማል?
ያጠቅማል። ታዲያ ቤተክርስቲያን ብትኖር ኖሮ እኮ ያው የአንድ ቀን እንባ ይበቃን ነበር። አንድ ሁድ አንዲት ቤተክርስቲያን ተሰብስበን የምናፈሰው እንባ ይበቃ ነበር። በየጎሬ የምናፈሰው እንባ ግን አልጠቀመም። የሚያደርግበት መሰላል የለውማ። መሰላሉ ቁርባኑ ነበር፣ መስዋዕቱ ነበር። ያ እኛ የምንንቀው ቄስ እኮ እኛ የምንንቀው አልተማረም ለንካራ የምንለው ያ ቄስ መስዋዕቱን በእጁ ይዞ ዘርግቶ ወደ ሰማይ አንጋጦ ኦ እግዚአብሔር አምላኬ ናሁ ወልድከ መስዋዕት ዘያሰምረከ ወበዝንቱ አናይት ሊተ ኃጢአቴ ወኃጢአተ ኩሉ ሕዝብከ እግዚአብሔር አምላኬ ሆይ አንተን ደስ የሚያሰኘው መስዋዕት ልጅህ ነው ብሎ ወደ ሰማይ አንጋጦ በዚህ የኔንም የሕዝብህን ኃጢአት ይቅር በል ብሎ የሚናገረው ድምፁ ሰማያ ሰጥቆ ወደ እግዚአብሔር ጆሮ የሚገባ ነበር። ያ ነበር የምህረት መልስ ይዞ የሚመጣ። ዛሬ እንደሱ የሚናገር ቄስ የለንም። ከየት እንዳገኘ ታዲያ? መዛዝን እኮ ነበር ነው ይሄናተን እኮ የተቸገረ አይ ፈረንጅ ይቀልዳል። በግል ጉዳያቸው አንገባም እያለ ይቀልዳል ቁጭ ብሎ ይህ ያውቃል ጥፋቱን። ያስገቡትም እነሱ ያስቀመጡትም እነሱ ያሸራሹትም እነሱ ናቸው። እንደ ኢትዮጵያ ያለ ዲሞክራሲ የለም ብለው ያሞካሹትም እነሱ ናቸው። እንደውም በአፍሪካ ካሉት ሊቃነ መናፍስት አንዳርገው የሞቱም እነሱ ናቸው። አሁን ግን ጭጫ ነው። ይናለም እየፈሰሰ አይናቸው እያየ ብዙ የማይችልበት ደረጃ ላይ እያለ እና እንግዲህ ከየት እንደሚመጣ የኢትዮጵያ ምህረት ከየት እንደሚመጣ እነሱ አውቀው የማይመለሱ ከሆነ ህዝቡ የማይጠይቅ ከሆነ አጣይቁም መልከለሽ ከሆነ ብቻውን የሚያጉረመርም ከሆነ የውጪዎቹን ዝም ብለው የሚመለከቱ ከሆነ አማላጅም የሌለን ከሆነ እንጃ በፊት እንደሚመጣ። ስለዚህ እኔ አሁንም ቢሆን ደጋግሜ እንደምነግራችሁ እናንተ ጸልዩ ለእመቤታችን ንገሯት። ጉዳዩን እሷ እንደያዘችው ነው የምመለከተው፣ እሷ እንደገባችበት ነው የምመለከተውና ለእሷ ንገሯት ባካችሁ። ምናልባት ምህረት ሊገኝ እንጂ አሳዛኝ ሁኔታ ላይ ነው የምንገኘው። የተሳልቆ ጨንገር ነው እንደው የጠጠት እንትን እንኳን ነገር የለውም። ተሳልቆ ነው። ስለዚህ እግዚአብሔር በቸርነቱ ያስበን። ያለሱ ጥበቃ ምንም ልንከላከለው የምንችለው ነገር የለምና ይህንን የሞት ጥላ ከላያችን አንስቶ እሱን የምናመሰግንበትን ቀን እንዲሰጠን ፈቃዱ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ እግዚአብሔር አምላካችን በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ስብሰባችንን በሰላም ስላስፈጸምከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ ነፍስ እንድትሰውረን አገራችን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ሕዝብህን በቸርነት እንድታስብ በአፍና በፍርድ ቁጣነት እንድትመልስልን እንለምንሃለን፣ እንማልድሃለን። ጌታዬ እባክህ ይህችን ሀገር አታጥፋት። በእኛ ምክንያት ይህችን ሀገር አታጥፋት። ጠላቶቿ ሁሉ ሰይጣን በሚያደርግላቸው ቅስቀሳ አሰብስበው
እየተመለከቷት ነው። የምትጠፋበትን ቀን እየናፈቁ ነው። እና አምላኬ እባክህ አታጥፋት፣ እባክህ አታጥፋት። እባክህ ዛሬ ስለሷ የሚጸልይ የለም፣ ስለሷ የሚማልድ የለም። እባክህ እባክህ ጌታዬ እባክህ ስለ ስምህ ብለህ ከረጅም ጊዜ ጀምሮ ስምህ ተጠርቶባት የኖረች ሀገር ናት ኢትዮጵያ። እጆቿን ወደ እግዚአብሔር ትዘረጋለች ብለህ ያናገርክላት አገር ናት እኮ ይህች ሀገር። እና እባክህ አታጥፋት ጌታዬ፣ እባክህ አታጥፋት፣ እባክህ አታጥፋት፣ እባክህ አታጥፋት፣ እባክህ እዘንልኝ። ስለ ስምህ ብለህ ስለ እናትህ ስለ ቅድስት ድንግል ማርያም ብለህ ይህችን ሀገር ይቅር በላት፣ እዘንላት፣ እራራላት፣ እዘንልን፣ እራራልን አምላኬ። እነዚህንም ቀኛቸውን ቢሏቸው ግራቸውን፣ ግራቸውን ቢሏቸው ቀኛቸውን ለይተው የማያውቁ ሕፃናትን አስባቸው። ምን ነው በነነዌ የፈረድከውን ፍርድ ወደ ምሕረት ለመመለስ ብትፈልግ ዮናስ አይደለም ያልከው? አንተ አልተከልካት፣ ውሃ አላጠጣት። ይህች ተክል ሌሊት በቀል ሌሊት ደረቀች። አንተ ለዚህች የምታዘዝ ትሆን ቀኛቸውን ቢሏቸው ግራቸውን፣ ግራቸውን ቢሏቸው ቀኛቸውን እንደሚሰጡ ለእነዚህ 120 ሺህ በላይ ላሉባት ከተማ እንዴት አላዝንም አይደለም ያልከው? ሲማኮ 100 ሺህ ብቻ እኮ አይደለም ጌታዬ፣ የእልፍ እኮ ናቸው ጌታዬ። እባክህ ይቅር በላት። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም እንደምንጠይቅ ወደ ፈተና አታግባን፣ ከክፉ አድነን። መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሌሎች አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነው። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ሰላም ለኪ በምስጋና ለኪ ወሬን ለስተቆት ወሬን ለተሰም ተንታና ነቢያችን እግዚአብሔርን ለሁን በስተስተወሰኑ ክልክሎች ነገር ወደሚደረግ ወሳይሩን ለክልክሎች ወዘሩን ለምን ዋዝወን ለክልክሎች እመቤታችን ቅድስት ድንግል ማርያም ሰሪቱ አማላጅቱ መሐል ተወልደ ተዘከር ኪዳነ ብለሽ ስለ ኃጥአን ሁሉ በምታቀርቢ በአማላጅነትሽ በአብ በወልድ በመንፈስ ቅዱስ ዙፋን የምታስቢን ስለ ልጅ ስለ ኢየሱስ ክርስቶስ ስለ ስቅለቱ ስለ ሞቱ ብለሽ የምታስቢን እንለምንሻለን፣ እንማልድሻለን። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን ሀገራችንንም ቤተክርስቲያናችንን ሕዝባችንንም በቸርነትህ ምሕረትህን እንድታመጣልን እንለምንሃለን፣ እንለምንሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን የበደሉንን ይቅር በለን መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ደስ ያለሽ ጸጋን የተሞላሽ እመቤቴ ሆይ
እግዚአብሔር ካንተ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምንልን ከቤታችን አስተሰርይልን ዘላለሙ አሜን። ጌኑ አምላክና መድኃኒነ ኢየሱስ ክርስቶስ ሠራይ ኃጢአት ድምታት ያብሳ ተወካፌ ንስሐ ዘወሀቦሙ ስልጣነ ላዕሌነ ሐዋርያት ወደሙ ለጽዮን ለክሙ ወደሙ ወደሙ ምስክም እስከይዜ ኮኑ ፍቱሐነ ወንጹሐነ ይረሴኒ ይረሴኒ ድንዋነ ለመንግሥተ ሰማያት እኔንም እናንተንም በቸርነቱ ለመንግሥተ ሰማያት የበቃን ለሚሆን ለሚሆን ማርነ ሆን እንተ እግዝእትነ ማርያም መሐረነ ኦ እግዚእ ኢየሱስ ክርስቶስ በከመ በሳይልከ ምሕረትከ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነት ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በምናምን የተፈጸመውን ሁሉ እግዚአብሔር ይፍታ። በረከት ወልድ ፍቅር መንፈስ ቅዱስ ከሁላችን ጋር ይሁን። I